زور بالمزاج صوتك زور بال زور بالكاتجوري عارفين عندك زور بالبقوط عارفين عندك جمن كم تقولين لي سامعني اسكان سراجسي ما بتقدر نقول جاهم نتنفس لا بارد جاهم وتش لاني عندك مجمره شو ما قلت لك ፈልጋለሁ ቀለበቱን አስልቃት እሷ ጣት ላይ ያለውን ቀለበት ነው ያልፈልገው ሽማግሌዎቹ ላክ ቤተሰብ ያውቃል። ስለዚህ ቀለበቱን ሰጥ ውሽማህን ይዘህ ውጣልኝ። እዚህ እንድትናገረኝ አልፈልግም። ስነ ስርዓት አለ ካብኩተናደ ባለማወቅ ስገነባው ፈርሶ ባጸ የጸዳው ደፍርሶ ሞር የተሻለ ጠንካራ ሴት ነች። ቀለበት ማሰሪና ይዛንኳን ተስፋ ቆርጣ አልተቀመጠችም። አንቺ ምን እንደተሰራብኝ እንኳን ሳታውቂ ለማወቅ ራሱ ፍላጎት ሳይኖር እንደዚህ አይነት ሴት አትመስኝም ነበር። በቃ እንጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብን። ሄሎ መንቃት አለብሽ። ሾፌር ውሃ ይኖራል እሱ ጋር ሄሎ ኧረ ውሃ ቆይ እስኪ ውሃ ቀብሊ ውሃ ካለ ወደ ቤት እየሄድን እኮ ነው። ተረጋጊ። አይዞሽ ነገር እንዳይፈጠር ነበር ቀድሜ ነገርኩሽ። አንቺ አትሰሚም እንጂ ደህና ነኝ። በቃ ደህና ነኝ። አይ ወደ ቤት በቃ ወደ ቤት ነው መሄድ የምፈልገው። ሰላም እየተወደዳችሁ ውድ ቤተሰቦቼ ሰላም ይብዛላችሁ። እንኳንም ወደዚህ ቻናል በሰላም መጣችሁ። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ፈጣሪ ሀገራችን ይጠብቀን፣ ሰላም ያብዛልን፣ ጤና ይስጠን። ውድ ቤተሰቦቻችን እንግዲህ እንደምታዩት ነው ወይም እንደሰማችሁት ነው ሄሉ በጣም ነው የታመመችው ማለት ነው። በጣም ያሳዝናል። እንግዲህ ትናንትና በጣም ከመለው በላይ ተናዳ ነበረች። ራሷን ሳተች፣ ወደቀች ትናንትና ማለት ነው። እንግዲህ ዛሬ ደግሞ እንግዲህ በጣም ታማለች ማለት ነው። ውድ ቤተሰቦቻችን እንግዲህ ትርፉ ይሄ ነው ያልኩት ምክንያት በዚህ መንገድ አይዋጣህም ወይም አይዋጣሽም ታይ ስል የሰው ነገር ወይም የሰው ታይ ያለውን ቤተሰብ ወይም አንድ ጓደኛ ወይም አንድ ጓደኛሽ ይሄ ነገር አይዋጣሽም ታይ፣ በዚህ መንገድ ላይ ከርሽ ትወርቀዋለሽ ታይ፣ በዚህ መንገድ ላይ እንዳትሄጂው አይዋጣሽም ብሎ አንድ ሰው ምክር ወይም ከሰጠ ወይም አንድ ነገር ካጋራ ማለት ነው የሰው እቺ እህት ወይም እቺ ይሄ ወንድም ለኔ አስቦ ነው እንጂ እኔ ነገ ስወርቅ ውርቀትን ለማየት አልፈለግም፣ ለኔ ብሎ ነው ምክር እየሰጠኝ ወይም ለኔ ብላ ነው ምክር የሰጠችኝ ያካፈለችኝ ብሎ አንድ ሰው ያስባለች። እንግዲህ ሄሉ እንግዲህ ከዚህ በፊት ብሩክ ከአቢ ጋር ያለው ነገር ታይ ያለ ከአብስራ ጋር ያለው ነገር ታይ ሄሉ አይዋጣሽም ወይም ታይ ያለ ማለት ነው። እንግዲህ እስከዚህ ድረስ እንግዲህ ነው ያው የተደረሰው ማለት ነው። ሁኔታው እንግዲህ እንዳያችሁት ነው ማለት ነው። ውድ ቤተሰቦቻችን ሄሉ
እንግዲህ ያው እንግዲህ እንደምታዩት ቅርብ ጊዜ ነው ይህ ልጅ ጋር ያው የተገናኘችው ሁሉም ነገር የተሳካው ሁሉም ነገር እና አሁን ግን በጣም እየባሰ መጥቷል ማለት ነው። ሄሉ እንግዲህ ምን እንዳለች ሰምታችኋል ብዬ አስባለሁ። የሰደበችው ስድብ ግደስ እና ችኩል ካልን በኋላ ደግሞ አያችሁ ችኩልና ውስጥ እንደዚህ በጣም ኃይለኛ እንግዲህ እንትን አለ። አያችሁ ችኩል ውስጥ ኃይለኛ ጠብ አለ። ኃይለኛ ውጊያ አለ። አትችኩሉት ችኩል ማለት ከባድ ነው። ቅድም ብያለሁ። አንድ ጓደኞቻችሁ እኔ ጀርባ ያለው ነገር አውቃለሁ፣ ይሄ ነገር ታው ወይም ይሄ ነገር ታየህ ወይም ለምሳሌ ላወራላችሁ የኔ ጓደኛ ይሄ ነገር ታይ አንቺ ልጅ ይሄ ላንቺ አይዋጥሽም፣ ይጎድሻል፣ የሚመጣው ነገር ነገ የባሰ ነገር ነው። ስለዚህ ታየው አይዋጥሽም፣ ይሄ ነገር አትቾኪው፣ ታይ ተረጋጊው፣ በዚህ መንገድ ከርሹማ ትወርቀዋለሽ ታይ ብላ ለኔ ካከፈለች ለኔ ብላ ነው ለሌላ ሳይሆን ለኔ ብላ ነው። ስለዚህ ቆም ብዬ ማሰብ አለብኝ። ከዛን ቀስ ብዬ ያ ነገር ከተረዳው በኋላ ቀስ ብዬ እውነቱም ለኔ ብላ ነው ያ ብዬ ቀስ ብዬ ተረጋግቼ ያ ነገር ውስጥ ማለት ጥልቅ ብዬ አልገባውማ። ለዛ ቀስ ብዬ ከተረጋጋው በኋላ ያለ ነገር ቼክ ካደረኩት በኋላ እውነቷ ነው ወይኔ ያኔ ጥልቅ ብዬ ብገባ ኑሮ እንደዚህ እኔም ወድቄ ነበርኩ ምናምን አለው። አያችሁ አንድ ነገር ላይ ችኩል እኔ እንዳትሉት ተረጋጉት። እኔ እንዳትሉት ተረጋጉት ለማለት ወዳለው ውድ ቤተሰቦቻችን። ሄሉ እንግዲህ በጣም ታሳዝነኛለች። እንግዲህ በእንደዚህ ሁኔታ መታመሙ እንግዲህ ፈጣሪ ይማራት። ውድ ቤተሰቦቼ እንግዲህ ዛሬ ነው ይዤ የመጣሁት ስለ ሄሉ ነው። እንግዲህ ፈጣሪ ይማራት፣ ፈጣሪ ያስባት እንላቸዋለን። ውድ ቤተሰቦቻችን ሰውንና ሰው ይታመማል እንግዲህ አይደለ? ስለዚህ እንግዲህ ዛሬ ይዤ የመጣሁት ይሄ ይመስላል። ውድ ቤተሰቦቼ አመሰግናለሁ ከኔ ጋር ስለቆያችሁ፣ ጊዜው ሰዓቱም ሰጥታችሁ ስለቆያችሁ ከልብ ነው የማመሰግነው። ፈጣሪ ሀገራችን ጠብቀን፣ ጤናና ሰላም ይስጠን። ሰላም ለሁላችን ይሁን። ውድ ቤተሰቦቼ እንግዲህ አትቸከሉት፣ ችኩል እኔ እንዳትሉት፣ ተረጋጉት ለማለት ፈልጌ ነው። መረጋጋት አለባችሁ ለማለት ፈልጌ ነው። እናስ አመሰግናለሁ። ላይክ አትርሱት፣ ሰብ አትርሱት። ሰላም ለሁላችን ይሁን። በጣም ነው የማመሰግነው። ጤናና ሰላም ይስጣችሁ ፈጣሪ። አትችኩሉት፣ ችኩል እንዳትሉት እና በጣም አመሰግናለሁ። በቀጣይ እንገናኛለን ውድ ቤተሰቦቼ እናላችኋለሁ። ሄሉ እንግዲህ ፈጣሪ ይማርሽ እንላለን። ሰላም ይብዛላችሁ። ይሄ ይመስላል ዛሬ ይዤ የመጣሁት ቤተሰብ። ቴንኪዩ በጣም አመሰግናለሁ።